እንጀራ አይበላም፣ ደምም የለውም። ነገር ግን ሥጋ ለሚበሉ አናብስት ምግብ ነበር፣ ለዚያውም የጫማው ኮቴ ማለት ነው። ደም የለውም፣ ደም የሚጠጡ አናብርት ምግባቸው ከሱ ይገኝ ነበር ማለት ነው። እንደዚህ ያለ ነው የነበረው እና ይህ ቅዱስ ወደ ቅድስት ሀገር ኢትዮጵያ የመጣው በአባታችን በቅዱስ ላሊበላ ዘመነ መንግስት ነው። መቼ ነው አልኳችሁ? መቼ ነው አልኳችሁ? በማን ዘመነ መንግስት አልኳችሁ? በቅዱስ ላሊበላ ዘመነ መንግስት። ወደ ሮሃ መጣና ቅዱስ ላሊበላ አገኘው። ቅዱስ ላሊበላ ሲያየው መልኩ ውብ ነው፣ ጸጓር ነው፣ ረዥም ነው፣ አረጋዊ ነው። እጅግ በጣም ተሳበ አባታችን ቅዱስ ላሊበላ ማለት ነው። ያን ጊዜ ምን አለው? አባቴ የተለየ ቦታ ልስጥህ፣ እየጸለይክ እየባረክ ወንጌልን እያስተማርክ በዚህ ኑር አለው። ምን እያልክ? እየጸለይክ። እስኪ በሉ ምን እያልክ? እየባረክ ወንጌልን እየሰበክ በዚህ ኑር አለው። ለጊዜው ቤተ መርቆሬዎስን እንደ ማረፊያ አድርጎ ሰጠው። ያን ጊዜ አባታችን አቡነ ገብረ መንፈስ ቅዱስ ምን አለ? አንተሰ ቅዱስ ትዕይንትከ፣ አንተስ ከተማህ የተቀደሰ ነው፣ አንተም የተባረክ ነህ። እኔስ እግዚአብሔር ያዘዘልኝ በደብረ ታቦር አምሳል ባለች በምድረ ዝቋላ አስተምር እሰብክ እባርክ ዘንድ ነው። ያንተስ ከተማህ ቅዱስ ነው ይለዋል ማለት ነው። ያንተስ ከተማ ምንድን ነው? ከተማ ምንድን ነው? እንዲህ ብሎ የተናገረ ማን ነው? አባታችን ገብረ መንፈስ ቅዱስ አይደለም? እንዴት ያለ ቅድስና ነው የነበረው ከተማው በዚያን ጊዜ። ከግብፅ እስከዚህ የመጡ ብዙ ቅዱሳን አሉ። ከሮምም የመጡ ቅዱሳን ነበሩ። ይህ ስርወ መንግስት ከአክሱም በኋላ የመጣ ነው። ብዙ ቅዱሳን ወደ ኢትዮጵያ መጥተው ነበር። ይህኛው አባታችን ልዩ ምስክርነት ከአባታችን ይገኛል ማለት ነው። ትክክል ነው። ያን ጊዜ እነ ቤተ ጊዮርጊስ የታነጹበት፣ እነ ቤተ ማርያም የተሰሩበት፣ እነ ቤተ ጎልጎታ ወይም ቤተ ሚካኤል፣ እነ ቤተ መድኃኔዓለም፣ እነ ቤተ መርቆሬዎስ የተሰሩበት ነው። ከተማውም ንጹሐን ምእመናን የሚኖሩበት ነው። ንጹሕ አባታችን ቅዱስ ላሊበላ፣ ንጽሕት እናታችን ቅድስት መስቀል ክብራ፣ ሌሎቹም አባቶቻችን የነበሩበት ቅዱስ ከተማ ነው። ያን ጊዜ ቅዱስ ከተማ ነው። መቼ አልኳችሁ? መቼ? ያን ጊዜ ቅዱስ አልነበረም? ቅዱስ ነበር አይደለ? ዛሬስ? ዛሬ ገብረ መንፈስ ቅዱስ ወደዚህ ከተማ በአካለ ሥጋ ቢጋበዙ ምንድን ነው የሚሉን? ይጸልዩ፣ ይባርኩ፣ ያስተምሩ ብንላቸው የእናንተስ ከተማችሁ ቅዱስ ነው ነው የሚሉን?